ልዕልት ዳዊት ወደ እናቷ መሄዱን ስላወቀች ከስር ከስር እየተከታተለችው ነበር። እናም እሷ አካባቢ ስትደርስ ድንገት ኤልሳ ከኋላዋ መጥታ ክትከሻዋን ነካ ነካ ታደርጋታለች። ከዛም ደንገጥ ብላ ዞር ስትል ኤልሳ ናት። እናም ምን እያደረግሽ ነው ስትላት ምን አገባሽ የሚመለከትሽ ነገር አለ ስለኔ አይመለከትሽም ብላ ትመልስላታለች። ማለት ልዕልት ከዛም እንዴት አይመለከተኝም እኛ ቤተሰብ ነን ካሁን በኋላ አይመለከትሽም እንዳትይኝ እኔና አንቺ ካሁን በኋላ ቤተሰብ ነን ስትላት በፍጹም አያገባሽም ቤተሰብም ሆነን አልሆነንም አይመለከተኝም ስለዚህ አንቺም በእኔ ህይወት ወይም በማደርገው ነገር በፍጹም አይመለከትሽም ብላ ስትላት ኤልሳም እኔ አክብረሽ ነው አርፈሽ ካልተቀመጥሽ ዋ ብላ ስትጮህባት ልዕልትም በጣም ተናዳ ስለሆነ ከአጠገቤ ዞር በይልኝ በቃሽ ወደዛ ሂጂልን ብላ አንገቷን እነቀሰት ታደርጋት። እሷ ኤልሳም ደግሞ እባክሽን ተይኝ አንቺ አትተይኝም እንዴ አንቺ የሆንሽ ማትረቢ ደፋር እያለች ሲጣሉ ልዕልት እጇን ፈታ አድርጋ ካሁን በኋላ ካጠገቤ እንዳደርሽ እኔ አልፈልግሽም ብላ ታባረራታለች ማለት ነው። እናም ዳዊትን እየፈለገችው ስለነበረ ዳዊትን ታስጠፋታለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናሌ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ዛሬም በአዲስ ቪዲዮ መጥቻለሁ። ቻናሌን ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ከልብ አመሰግናለሁ። እናም ዳዊት ደግሞ የወይዘሮ አልማዝ ዝናውንም ማሰቃየቱን ቀጥሎበታል ማለት ነው። አንቺ አረመኔ አንቺ ጨካኝ አንቺ የማትረቢ ገና አገልሻለሁ እያለ ሲጮህባትና ሲዝትባት በጥፊ እየመታ እያስጮሃት እያለ እባክህን ግደለኝ በቃ ካሁን በኋላ ከዚህ በላይ ምንም ያክል ስቃይ ሊደርስብኝ አይችልም እናም እባክህን ግደለኝ ስትለው እሱም በፍጹም አልገልሽም አንቺንም ለምን እገልሻለሁ አንቺን አልገልሽም ነገር ግን ምድር ላይ እንድትሰቃይ እየተሰቃየሽ ማየት ስለምፈልግ መቼውንም ቢሆን አልገልሽም ይላታል ማለት ነው። እሷም እንደዛ ሲላትኝ እሺ ውሃ ጠምቶኛል እባክህን ውሃ ስጠኝ ስትለው እሱም ውሃ ነው የምትፈልጊው አይደለ እሺ ውሃ ሰጥሻለሁ ብሎ በጣም ቆሻሻ ውሃ ነው እናም ውስጥሽን ብጥስጥስ ያደርግልሻል ይሄን ውሃ ጠጭልኝ ብሎ ውሃውን ሰጣታለ ማለት ነው። ውሃውን ከላዋ ላይ ነው የደፋባት። በነገራችን ላይ ውሃውን አልሰጣትም ከላዋ ላይ ክልብስ ያደርግባታል። ይህን ጠጥተሽ አፍሽን ክፈቺ እያለ ውሃውን ሊያጠጣት ቢሞክርም እሷ አፏን ስላልከፈተችለትና እሺ ስላላለችው በላዋ ላይ ውሃውን ይደፋባታል። እና እሷም አንተ አረመኔ አንተ ጨካኝ አንተ የማትረባ እኔ ምንም ነገር አላደረኩም እኔ ያደረኩን ነገር የለም ይልቁንስ እባክህን ልቀቀኝ ብትለው እሱ መቼውንም ቢሆን አልለቅሽም እኔ ያንቺን ስቃይ ማየት ነው የምፈልገው እኔን ያለ ወላጅ ስላስቀረሽኝ አንቺን ማሰቃየት እፈልጋለሁ ለእያንዳንዷ ሰዓትና ለእያንዳንዷ ደቂቃ አንቺን ማሰቃየት ነው የምፈልገው መቼውንም አልለቅሽም ሲላት እሺ በቃ ግደለኝ ስትለው አሁንም በድጋሚ እኔ አንቺን አልገልሽም ምክንያቱም እየተሰቃየሽ ማየት ስለሆነ የምፈልገው ብሎ እንደዛው እያሰቃያት እያለ ከዛም ትንሽ ቆየት ብሎ እሷ ትንሽ ቆየት ብላ አንተ አረመኔ አንተ ጨካኝ አባትህም እንዳንተው ጨካኝ ነበር እማትረቡ ሁለታችሁም አንድ አይነት ናችሁ ጨካኞች አረመኔዎች ብላ ስትለው ሁለተኛ አባቴን ስም እንዳታነሽ ብዬሻል ነበረ ለምንድነው አባቴን ስም የምታነሽው ደግሞ ሲቀጥል ቆይ የወሰድሽውን ገንዘብ ከአባቴ የቀማሽውን ገንዘብ ምን ውስጥ ነው ያደረግሽው ምንድነው ያደረግሽው ብሎ ሲጠይቃት እኔ ስለ አባቴ ገንዘብ የማውቀው ነገር የለም ምንም ነገር አላውቅም እሱ እንደውም ጨካኝና አረመኔ ነው እንደውም በሌላ ሴት እየደረበብኝ ነበር ስለዚህ ያንተ አባት አረመኔና ጨካኝ ነው አንተም የሱ ቢጤ ነህ ስትለው እሱም በጣም ተናዶ የሚያደርገውን አድርጎ መተቷት አልበቃው ስላለ እንደዛ አልሻረለ አባቴን ጨካኝ ነው አልሻረለ የአባቴን ስም ታነሻልሽ አይደል በድጋሜ ስለዚህ ከዚህ በላይ የሚያሰቃይሽ አመጣልሻለሁ ብሎ ቢላ ያመጣባታል ማለት ነው። እሱም ቢላ ሲያመጣባት ቀጠል ላደረገችና እባክህን ከዚህ በላይ አታስቀኝ እባክህን ግደለኝ እያለች ስትለው መቼውንም አልገልሽም አንቺንማ አልገልሽም እየተሰቃየሽ ማየት ነው የምፈልገው ለጊዜው ጠብቂኝ እመጣለሁ ብሎ ደግሞ ልጅሽ ቤት ውስጥ እየተጨነቀችልሽ ነው አሁን ሂጅ ደግሞ እኔ አስጨንቃታለሁ አሰቃያታለሁ ሲላት እባክህን ልጅን ተውልኝ እሷ የምታውቀው ነገር የለም እሷ ካንተ አልደረሰችብህም ስለዚህ እባክህን ልጅ ጋር አትድረስባት የምታውቀው ነገር የለም ብላ ስትማጽነው ባንቺ ወንጀልና ባንቺ በሰራሽው ስህተት እሷ ትሰቃየልሻለች እሷ ትወገራለች እሷ ትሰቃያለች ሲላት እባክህን ልጅን ምንም የምታውቀው ነገር የለም ልጄ ካንተ ከኔ ከማደርገው ነገር ምንም ነገር አታውቅምና ከልጄ አትድረስባት ትለዋለች። እሱም በጣም ተናዶም ስለነበረ በቃ እሺ ለማንኛውም ቻው
አሁን ምንም የሚፈጠር ነገር የለም ብሎ ጠብቂኝ፣ ስመጣ እንደውም እስከምመለስ ድረስ ሞተሽ ነው የማገኘሽ እያለ ትቷት ይሄዳል ማለት ነው። ከዛ ትቷት ከሄደ በኋላ በሌላ በኩል ኤልሳ ተብዬዋ አሁንም ነገሯን እያብሰለሰለች ነው ያለችው። ሉሊት ማር ቤት ቁማ የሆነ ስልኳን እየጎረጎረች እያለ ኤልሳ ትመጣና ሉሊት በእናትሽ በጣም ይቅርታ፣ ይህ ነገር ይከሰታል ብዬ በፍጹም አስቤው አላቅም ነበረ። እናም እባክሽን ይቅርታ አድርግልኝ ስትላት፣ ሉሊትም ያደረግሽው ነገር በጣም ከባድ ነው፣ ይቅርታ ላደርግልሽ አልችልም፣ ምክንያቱም ነገሮች በጣም እየተደጋገሙ ነው ስትላት፣ እንዴ እኔ እኮ መልካም ነው ብዬ ወይም ጥሩ ነገር ነው ብዬ ያሰብኩን ነገር ሁልጊዜም ተጣሞ ሌላ ሆኖ ወይም መዘዝ ሆኖ ይመጣብኛል። እናም እባክሽን እኔ ደግሞ እየነገርሽው ስለመሰለኝ እና እንደዚህ የሚያቆራርጣችሁ ስላልመሰለኝ ነው የተናገርኩት። ስለዚህ እባክሽን ይቅርታ አድርጊልኝ ስትላት እኔ በእንደዚህ አይነት ነገር ፈጽመሽ ወይም በእንደዚህ አይነት ጉዳይ የሆነን ነገር በፍጹም በይቅርታ ላልፈው አልችልም። በዛ ላይ ደግሞ በጣም እየደጋገምሻቸው ነው ስትላት፣ በቃ ካሁን በኋላ ሁለተኛ አይደገምም እባክሽን ይቅርታ አድርጊልኝ ስትላት፣ ልዕልትም ያው ልቧ ጥሩ ስለሆነ እሺ ያውኑን ይቅርታ አድርጌልሻለሁ፣ ድጋሚ ግን ይህን ነገር እንዳትደግሚው ትላትና እሺ በቃ ሁለተኛ ይህን ነገር አልደግምም ተባብለው ይቅርታ ተባብለው በቃ እሺ እኔ ሉሊትን ላናግራት ብላት ትሄዳለች ማለት ነው። ሉሊት ወደ ልዕልት ትሄዳለች። ወደ ልዕልት ሄዳ ልዕልት ሶፋ ላይ ቁጭ ብላ ነበረ። እናም ልዕልቴ በቃ አሁንም አለቀቀሽም ማለት ነው ስትላት፣ ምን ነው የሚለቀኝ? አንቺ ስለኔ የሚመለከትሽ ነገር አለ እንዴ? አንቺ እኮ እኔን ትተሽኛል። አንቺ ስለኔ ጉዳይ በፍጹም አትጨነቂም። አንቺ የምትጨነቂው በድርጅት ዙሪያና ስለ ድርጅትሽ እንጂ ስለኔ ምንም የሚመለከትሽ ነገር የለም። ወይም ስለኔ ምንም ነገር አይመስልሽም። ስለኔ ምንም ነገር ቢመስልሽ ኑሮ ስለኔ ምንም ነገር የማይመስልሽ ኑሮና የምታስቢ ቢሆን ኑሮ አሁን ስለ ድርጅትሽ ሳይሆን ስለ እኔ እናት ነበር የምታስቢው። ቆይ እኔ ትንሽ አላሳዝንሽም? የኔ ጉዳይ ምንም መስሎ አይታይሽም አይደለ ስትላት፣ እንደ ልዕልቴ ለምንድን ነው እንደዛ የምትይው? እኔ ስለ ድርጅቱም እኮ ምንም ያደረኩን ነገር የለም አሰብኩኝ እንጂ። በዛ ላይ አንቺ ደግሞ ምንም ነገር ቢፈጠር ምንም ደብቀሽኝ አታቂም። አሁን ግን ጭንቀትሽንም ሁሉ ነገርሽንም እየደበቅሽኝ ነው ስትላት፣ አዎ በፊት አልደበቅሽም ነበር፣ አሁን ግን እደብቅሻለሁ። በፊት ነበር፣ አሁን ግን በፍጹም አልነግርሽም ስትላት፣ እሺ የተቀየረ ነገር አለ ብላ ስመልስላት፣ አይ አሁን አንቺ እንደ በፊቱ አይደለሽም፣ ተቀይረሻል። ስለ እናቴ ጉዳይ ምንም መስሎ አይታይሽም፣ ስለ እኔ ጉዳይ ምንም መስሎ አይታይሽም። እናም በቃ ስለ አንቺ ጉዳይ እኔ አሁን ከማንም ጋር ማውራት አልፈልግም ስትላት፣ እሺ ልዕልቴ ምንድነው ማድረግ ያለብኝ? እሺ በቃ እኔ የምችለውን ያክል አድርጋለሁ ስትላት፣ እያደረኩም ነው ስትላት፣ ቆይ እስኪ ንገሪኝ፣ ይሄን አድርጋለሁ ብለሽ ንገሪኝ እስኪ ምንድነው ያደረግሽልኝ ነገር ትላታለች። እሷም እኔ ታዲያ ቆይ ምንድነው የማደርገው? ምን ማድረግ አለብኝ ስትላት፣ ኤልሳ ደግሞ ትመጣና እኔ በበኩሌ ሁለት ሀሳቦች አሉ ትላለች። ልዕልትም ልዕልት ምንድነው ሀሳቦች ስትላት፣ አንደኛው ካለብ ሊሆን ይችላል የአገታት፣ ሁለተኛ ደግሞ መከታተል አለብን ወይም ለፖሊስ መናገር አለብን ስትል፣ ልዕልት ለፖሊስ መናገር እንደሌለባት ትነግራታለች። ምክንያቱም እናቷ በፖሊስ ስለምትፈለግ ለፖሊስ ተነግሮ ፖሊስ ካገኛት ወንጀለኛ እንደሆነ ስለሚታወቅ ልዕልት ለፖሊስ ማመልከት አልፈለገችም። እናም የተስማሙበት ጉዳይ መፈለጉን ነው። ስለዚህ በመፈለጉ ተስማምተው ካለብ ይሆናል ያገታት ብለው ስለደመደሙ ልዕልትን አሳምነዋታል። ልዕልት ካለብ አይሆንም ብትልም እነሱ ግን ካለብ ነው ብለው ካለብ እንደ አገታት አሳምነዋታል ማለት ነው። ስለዚህ ምንድነው ማድረግ ያለባችሁ? ኤልሳና ልዕልት ካለብን መፈለግ፣ እሷ ደግሞ ያው አልተናገረችም፣ ዳዊትን መከታተል ይጀምራሉ ማለት ነው። ከዛም ትንሽ መንገድ ላይ እንደሄዱ ካለብን አላገኙትም። ነገር ግን ኤልሳ ያው እሷ ያቀደችውና ያሰበችው ስለነበረ ከዛ በኋላ ትንሽ እንደሄዱ መንገድ ላይ በቃ ዳዊትን ካለብን ልናገኘው አልቻልንም። እናም ወደ ቤት መመለስ አለብን፣ አንቺ ሂጂ እኔ እመጣለሁ ብላ ሉሊትን ትነካታለች ማለት ነው። ኤልሳ ሉሊትን ከላከቻት በኋላ እሷ ወደ ካለብ ትሄድና በጣም በሚያሳዝን ሁኔታ የሌለ ነገር ውስጡን ትሞላዋለች። እሱን እየጠረጠሩት እንደሆነ ሉሊት ይህን ነገር አምና እየፈለገችው እንደሆነ በጣም በሚያሳዝን ሁኔታ መጥፎ ነገር ትነግረውና ታሳምነዋለች። እሱም ጅል ነው፣ እየሄደች የነገረችውን ሁሉ እያመነ አንቺ ነሽ ያለሽኝ፣ አንቺ ነሽ አጠገቢ ያለሽኝ፣ ሌላ ሰው በሌለኝ ሰዓት፣ አጠገቢ ማንም ባልነበረኝ ሰዓት አንቺ ካጠገቢ ስለሆንሽ ከልብ አመሰግናለሁ እያለ ከሷ ጋር ይጃጃላል ማለት ነው። እሷ አሁን
አመሰግናለሁ ብሎም ስላቀፋት አጠገብህ ነኝ፣ ከጎንህ ነኝ፣ አይዞህ ብዙ አትጨነቅ እያለኝ እቅፍ አድርጋ ያው የምትፈልገውን ነገር ለማድረግ እያሰበች ነው። ለማንኛውም ድራማው ረዘም ያለ ስለሆነ ቀጣይ ይዤ እመጣለሁ። እኔ ከዚህ ላይ ያበቃለሁ። አመሰግናለሁ።